ብዙዎቻችን በክስ ሂደት ወይም በፍርድ ቤት ውሎች ከ5 በላይ የቅጣት ማቅለያ ማቅረብ አይቻልም የሚል አባባል ሲነሳ እንሰማለን። እውነት ግን ህጉ ይህን ይከለክላል ወይንስ የተሳሳተ ግንዛቤ ነው? ዛሬ በዝርዝር የምንመለከተው የቅጣት ማቅለያዎች ላይ ያለውን የህግ አግባብና ይህ የተሳሳተ አመለካከት ከየት እንደመጣ ነው። የዛሬው ፕሮግራማችን የቅጣት ማቅለያዎች አይነቶችና አወሳሰን ላይ ያተኩራል። ሰላም ጤና ይስጥልኝ። እኔ የህግ ባለሙያ ምስራች ነኝ። አብራችሁን ቆዩ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን እንድትቆዩ እንጠይቃለን ማለት ነው። የቅጣት ማቅለያ ማለት ተከሳሹ ጥፋተኛ መባሉ ከተረጋገጠ በኋላ የቅጣት ውሳኔ ከመሰጠቱ በፊት ባለው ምዕራፍ ላይ የሚቀርብ ህጋዊ መከራከሪያ ነው። አላማው የወንጀሉን ተጨባጭ ክብደት ወይም የተከሳሹን የግል ጥፋተኝነት ደረጃ ሊቀንሱ የሚችሉ ሰብአዊ፣ ማህበራዊ ወይም ህጋዊ ሁኔታዎችን በማቅረብ የተፈጻሚውን ወይም የፈጻሚውን ቅጣት መጠንና አይነት መመጠን ነው። እንዲቀንስለት የሚቀርቡ የተለያዩ የቅጣት ማቅለያ ምክንያቶች ናቸው ማለት ነው። በወንጀል ህጉም ሆነ በፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ከ5 ማቅለያ በላይ ማቅረብ አይቻልም ተብሎ የተደነገገ ድንጋጌም ሆነ የተሰጠ ውሳኔ የለም። የቅጣት አወሳሰን መመሪያዎች ውስጥም ከ5 በላይ ማቅረብ አይቻልም ተብሎ የተደነገገ ነገር የለም ማለት ነው። በህግም ሆነ በፍርድ ቤቶች በተግባር ባለው ሁኔታ ተከሳሽ እንደው ኖሮት ማቅረብ ከቻለ ከ20ም 30ም የቅጣት ማቅለያዎችን እንዳያቀርብ የሚከለክል፣ ፍርድ ቤቱም ደግሞ ከ5 የቅጣት ማቅለያዎች በላይ እንዳይይዝ የሚከለክል ድንጋጌ የለም። ይሁንና እኛም ከዚህ በፊት የተለያዩ ሰዎችና የህግ ሙያተኞችም ጭምር ከ5 ማቅለያ በላይ ማቅረብ አይቻልም ሲባል ወይም ብዙ ጊዜ እንደዚህ አይነት መከራከሪያዎች ይነሳሉ። ስህተቱ የተከሰተበትን መነሻ ስናይ በወንጀል ህግ አንቀጽ 82 ንዑስ ቁጥር 1 ከሀ እስከ ሰ በ5 ንዑሳን አንቀጾች የተዘረዘሩትን ጠቅላላ የቅጣት ማቅለያ ምክንያቶች እንዳለ በመደመር የተደረሰበት የተሳሳተ ድምዳሜ ሊሆን ይችላል ማለት ነው። በመሰረቱ በወንጀል ህጋችን የወንጀል ቅጣት ማቅለያዎች ጠቅላላ የቅጣት ማቅለያዎችና ልዩ የቅጣት ማቅለያዎች ተብለው በሁለት ተከፍለዋል። ጠቅላላ የቅጣት ማቅለያዎችን በተመለከተ ቅጣትን በአንድ እርከን የሚያቀሉ ሲሆን የተደነገጉትም ሁለት አይነት ነው። ጠቅላላ የቅጣት ምክንያት የሚባሉት በማናቸውም የወንጀል አይነት ላይ ተፈጻሚ ሊሆኑ የሚችሉና ከተከሳሹ የቀደመ ጸባይ ከወንጀሉ በኋላ ካሳየው መጸጸት ወይም ፍትህን ከመተባበር ጋር የተያያዙ ምክንያቶች ናቸው። እነዚህ ምክንያቶች ሲረጋገጡ ፍርድ ቤቱ ቅጣቱን በህግ በተደነገገው መደበኛ የቅጣት ማቅለያ ደንብ መሰረት በቅጣት አወሳሰን መመሪያው ላይ በተቀመጠው የቅጣት እርከኖች መሰረት ደረጃ በደረጃ ዝቅ እንዲያደርግ ይፈቅድለታል ማለት ነው። ልዩ የቅጣት ማቅለያን ደግሞ ስንመለከት በወንጀል ህጉ ልዩ ክፍል ወይም በተወሰኑ የህግ ድንጋጌዎች ስር ብቻ ተለይተው የተደነገጉ ሲሆኑ ወንጀሉ በተፈጸመበት ልዩ ሁኔታ ወይም ከተከሳሹ ልዩ ህጋዊ መብት አንጻር ወይም ደግሞ በቀጥታ ሊገናኙ የሚችሉ ጉዳዮችን በማቅረብ ልዩ የቅጣት ማቅለያ እንዲያዝለት የሚያመለክትበት ሁኔታ ነው ማለት ነው። በወንጀል ህግ በግልጽ በአንቀጽ 82 ስር የተዘረዘሩት እና በአንቀጽ 86 መሰረት በዳኞች ፍቃድ የሚያዙ በግልጽ ያልተዘረዘሩ የማቅለያ ምክንያቶችን ያካትታል። እርግጥ ነው በአንቀጽ 82 ከንዑስ ቁጥር 1 ከሀ እስከ ሰ የተዘረዘሩት ጠቅላላ የቅጣት ማቅለያ ሆነው ሊቀርቡ የሚችሉ ምክንያቶች ብዙ ማለትም ከ5 በላይ ቢሆኑም ፍርድ ቤቱ ለተከሳሽ ይህን አንቀጽ መሰረት በማድረግ ከ5 የጠቅላላ የቅጣት ማቅለያ በላይ ሊይዝ አይችልም ማለት ነው። ይህ ማለት ከ82 በወንጀል ህጉ አንቀጽ 82 ንዑስ ቁጥር 1 ከሀ እስከ ሰ ያሉት ጠቅላላ የቅጣት ማቅለያ ምክንያቶች ይባላሉ። ለምሳሌ ሪካርድ የለብኝም፣ በክሱ ላይ የተዘረዘረውን የወንጀል ድርጊት ማመኑ፣ መጸጸቱ እና ሌሎች በዛ አንቀጾች ላይ የተጠቀሱ ምክንያቶች ከ5 በላይ ፍርድ ቤቱ ሊይዝ አይችልም ነው። ምክንያቱም
ህጉ ጠቅላላ የቅጣት ማቅለያ ምክንያት ከሆነ ከ5 በላይ መያዝ አትችልም ስላለ ማለት ነው። ይሁንና በአንቀጽ 86 መሰረት ግን በዳኞች ፈቃድ የሚያዙ በህግ በግልጽ ያልተጻፉ ምክንያቶች ብዙ ሊሆኑ ይችላሉ። ስለሆነም በአንቀጽ 82 መሰረት 5 ጠቅላላ የቅጣት ማቅለያዎች የተያዙለት ሰው በተጨማሪነት በአንቀጽ 86 መሰረት በዳኞች ፈቃድ ሌሎች ብዙ ጠቅላላ የቅጣት ማቅለያዎች ሊያዙለት ይችላሉ ማለት ነው። ስለዚህ ጠቅላላ የቅጣት ማቅለያ ምክንያቶች ላይ ቅድም እንደተነጋገርነው አንቀጽ 82 ንዑስ ቁጥር 1 ከሀ እስከ ሰ ካሉት ውስጥ ከእያንዳንዱ አንዳንድ እንኳን ቢወሰድ 5 ማለት ነው። ከ5 በላይ ግን መውሰድ አይችልም ነው። በ86 መሰረት ግን ዳኞች በዳኞች ፍቃድ ለምሳሌ ቤተሰብ አስተዳዳሪ መሆኑን፣ የበጎ አድራጎት ስራ መስራቱን እና የተለያዩ በተግባር የሚያጋጥሙ የተለያዩ ማቅለያዎችን ተከሳሾች ሲያቀርቡ ይታያሉ። አረንጓዴ አሻራ፣ የቦንድ እና የተለያዩ ማስረጃዎችን ያቀርባሉ። ስለዚህ ዳኞች በዳኞች ፍቃድ ላይ የተመሰረተ ነው ማለት ነው በአንቀጽ 86 መሰረት የሚያዝ የቅጣት ማቅለያ። ስለዚህ ከ5 በዛ ጋር 5 የተያዘለት በ82ቱ ላይ በ86ቱ ላይ ደግሞ ከ5 በላይ ይያዝለት ይችላል ማለት ነው። ሌላው ተከሳሽ ከጠቅላላ የቅጣት ማቅለያዎች በተጨማሪ ልዩ የቅጣት ማቅለያዎች ካሉትም ሊያዝለት ይችላሉ። ልዩ የቅጣት ማቅለያዎች ቅጣትን በህግ በተወሰነ ምትክ ቅጣት መሰረት የሚያቀሉ ወይም ዳኛው በመሰለው በነጻነት ቅጣትን እንዲያቀል የሚፈቅዱ ወይም ዳኛው ተከሳሽን ከማናቸውም ቅጣት ነጻ እንዲያደርግ ወይም ሙሉ ወይም በከፊል ቅጣት እንዲተውለት የሚያስችሉ ናቸው። እነዚህኞቹ ደግሞ በህግ በግልጽ የተጻፉ እና በወንጀል ህግ ውስጥ በተለያዩ አንቀጾች ውስጥ ተበታትነው የሚገኙ ናቸው። ለምሳሌ በወንጀል ህግ አንቀጽ 83 መሰረት ዝምድናን የጠበቀ ወዳጅነት መኖር፣ ወንጀሉ በሙከራ ደረጃ የቀረ መሆኑ አንቀጽ 27 ንዑስ ቁጥር 3 እና አንቀጽ 31 አንቀጽ 36 ለወንጀል ማነሳሳት አንቀጽ 37 ንዑስ ቁጥር 4 አባሪነት፣ አንቀጽ 49 ከፊል የወንጀል ኃላፊነት፣ አንቀጽ 56 ንዑስ ቁጥር 2 ወጣት ጥፋተኞችን በተመለከተ የተደነገጉ ድንጋጌዎችን መሰረት በማድረግ፣ አንቀጽ 72 ለማሸነፍ የሚቻል መገደድ፣ አንቀጽ 74 የበላይ ትዕዛዝን በማክበር የሚፈጸሙ ነገሮች፣ አንቀጽ 75 የሰውን ህይወትና ደህንነት ለመጠበቅ ሲል ልዩ የሙያ ግዴታ ያለበት ሰው የሚፈጽማቸው አስገዳጅ ድርጊቶች፣ አንቀጽ 76 ደግሞ የአስገዳጅ ሁኔታን ወሰን መተላለፍ፣ አንቀጽ 77 ንዑስ ቁጥር 2 ወታደራዊ አስገዳጅ ሁኔታን ማለፍ፣ አንቀጽ 79 ንዑስ ቁጥር 1 ህጋዊ መከላከልን ማለፍ፣ አንቀጽ 81 በህግ ላይ መሳሳትና ህግን አለማወቅ። እነዚህ በግልጽ በወንጀል ህግ ውስጥ በተለያዩ አንቀጾች ውስጥ ተበታትነው የሚገኙ ናቸው። ስለዚህ ዳኞች በመሰላቸው ቅጣትን ያቀላሉ ማለት ነው። ከቅጣት ነጻም ሊያደርጉ የሚችሉ ወይም ሙሉ ወይም በከፊል ቅጣትን እንዲተውለት የሚያስችሉ ናቸው ማለት ነው። እነዚህ ልዩ የቅጣት ማቅለያዎች ቅጣትን በአንድ እርከን ብቻ ሳይሆን እንደ ሁኔታው በወንጀል ህግ አንቀጽ 179 በተደነገገው መደበኛ የቅጣት ማቅለያ ደንብ መሰረት በአንቀጽ 180 በተደነገገው በመሰለው ቅጣትን ማቅለያ ደንብ እና በአንቀጽ 181 ከቅጣት ነጻ የማድረግ ቅጣትን የመተው ደንብ መሰረት የቅጣት ውሳኔን እንዲወስኑ የሚደነግጉ ናቸው ማለት ነው። ስለዚህ በአንድ እርከን ብቻ ሳይሆን እንደ ቅድም እንዳየናቸው ጠቅላላና በዳኛ ፍቃድ ላይ ተመስርተው የሚያዙ የቅጣት ማቅለያዎች በአንድ እርከን ነው። እነዚህኞቹ ግን በአንድ እርከን ሳይሆን በመሰለው ሁኔታ በደንብ የሚያቀልበት ሁኔታዎች ስለሆኑ እነዚህ ካሉ ለተከሳሽ የሚጠቅሙ አንቀጾች ናቸው ማለት ነው። ስለሆነም ከ5 ማቅለያ በላይ ማቅረብ አይቻልም በሚል ያለው የተሳሳተ መረጃ ስለሆነ ህብረተሰቡ በዚህ አግባብ ግንዛቤውን ቢያሳድግና ለጥፋተኛ የተባለ ተከሳሽ ወዳጅ ዘመድ እንደዚህ አይነት ሁኔታ በሚያጋጥመው ጊዜ ከ5 በላይ ማቅለያዎችን
በደም ተዘጋጅቶ ቀርቦ የሚጣልበትን ቅጣት መቀነስ ወይም ደግሞ ከቅጣቱም ነፃ የሚሆንበትም ሁኔታ ሊኖር ስለሚችል ያንን ከግንዛቤ ማስገባት ተገቢነት አለው ማለት ነው። ለዛሬ ያዘጋጀውላችሁ መረጃ ይሄን ይመስል ነበር። ቪዲዮን ከወደዳችሁት ለጓደኞቻችሁ ለዘመዶቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁ እንድትሆኑ እንጋብዛለን። ሰላም ቆዩ።